አንተ ለሆነ ነገር በዘገየ ቁጥር እሷ ለውጥመድ ቅርብ ናት። የሆነ ወጥመድ ታዘጋጃለች። የምን ወጥመድ? እኔም አንቺም እኮ ሮዛን ጠንቅቀን እናቃታለን። እሷ በመታዘጋጀው ወጥመድ ምን ወድቅ ይመስልሻል? ወድቀናል እኮ ማለት እንዴ? ቆይ ምንድነው የሆንሽው? ዴቭ ይሄንን ነገር እንዴት እንደምትረዳው አላውቅም። ምክንያቱም እኔም ክስተቱን ማወቅ አልቻልኩም። እንቆቅልሽ ፈጥሮብኛል። ቆይ ስለምን እንቆቅልሽ ነው የምታወሪው? ተፈትነን ስለወደቅንበት እንቆቅልሽ እየነገርኩህ ነው። መፈተን መውደቅ እንዴ? ምንድነው? አስጨነቅሽኝ እኮ የማን ዴቭ አንተ ለፊልድ ክፍለ ሀገር በሄድክበት ሰዓት እኔና ባንቴሮ አንቺና ባንቴሮ ምን ሰላም ደኔ ስለውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፈ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዴቭ እንግዲህ የሔዋንንና የባንቴሮን ጉዳቸውን ዛሬ ሰምቶላቸዋል ማለት ነው። ምክንያቱም ሮዛ ብዙ ነገር አስባ ከዚህ በፊት ለዴቭ እንደምትነግረው ብር ክፈሉ ወይም ይሄን ያክል ብር አምጡና ከዛ ጉዳችሁን እደብቅላችኋለሁ ብላ ነበረ። ታዲያ ሔዋንና ባንቴሮም በዚህ ሀሳብ አልተስማሙም ነበረ እና አንድ ነገር አሰቡ። እሱም ምንድን ነው ያሰቡት? የሮዛን ስልክ በሌባ አስወስደው ፋይሉን ማጥፋት ነበረ። ታዳም ባንቴሮ ይሄንን አድርጎታል። ስልኳን ሌባ እንዲሰርቃት አድርጎ ልጅ ልኮ ማለት ነው። ከዛ እሱ ይደውልላታል ወደ ሮዛ ማለት ነው። ሮዛም ስልኩን ከልብሷ ውስጥ አውጥታ ሄለው ትላለች። ታዲያ እንግዲህ የተላከው ሌባም ስልኳን ነጥቋት ይሄዳል ማለት ነው። ታዲያ ነጥቋት ሲሄድም ወስዶ ለባንቴሮ ይሰጠዋል ማለት ነው ስልኩን። በቃ ይሄን ካገኘው ከዚህ በኋላ በምንም አታገኘንም፣ ሙሉ ፋይሉን እናጠፋዋለን በማለትም ባንቴሮ ደስ ይለዋል ማለት ነው። ታዲያ ሮዛም እግሯን ትንሽ ወለም እንደብላት እያነከሰችው ወደ ቤት ትገባለች። ታዲያ ዴቭና ሔዋን ቤት ቁጭ ብለው ነበረ። ታዲያ ዴቭም ምን ሆነች ነው ሮዛ ይላታል። ሮዛም ከምትጠይቀኝ ማገዝ አይቀልም ወይ ትለዋለች። ታዲያ ዴቭም ብድግ ብሎ የይዛትና ያግዛትና ቁጭ ትላለች ማለት ነው። ታዲያ ተተቀመጠች በኋላ ምን ሆነች ነው? ቅድም ከደወልኩልሽ በኋላም ደግሜ ስደውል ስልክሽ አይሰራም ይላታል። የሆነ ጩጬ ሌባ እኮ ስልኬን መንትፎ ሄደ፣ እሱን አሯርጣለሁ ስል ወለም ብለኝ ነው እግሬን ትለዋለች። ለዛ ነው እንደ ስልክሽ የማይሰራው ይላታል። ታዲያ ሔዋንም አሁን ነገረችው ወይ ምስጢራችን አወጣችሁ እያለች ትጨነቃለች። ታዲያ ባንቴሮንም ውጭ ላይ አግኝታው ነበር። ሔዋኔ አብረው ተማከሩ። ባለፈው ክፍል እየተማከሩት እንግዲህ ሔዋኔ ልትነግረው ነበረ ለዴቭ ሁሉን ነገር በስተት ከባንቴሮ ጋር አብረው እንዳደሩ ልትነግረው በወጥመድ ወድቀው እንደሆነም ልታስረዳውም ፈልጋ ነበር። ታዲያ ከዴቭን አግኝታው ውጭ ላይ ቆመው ያወራሉ። ቆመው ሲያወሩም እኔ እኮ ባለፈው ከባንቴሮ ጋር ምናምን እያለች ስታወራለት ምንድን ነው ምናምን ያለ ዴቭም እያወራት እያለ እሷም እየተንቀጠቀጠች ምንድን ነው ለነገሮች አንተ ችላ ባልክ ቁጥር ሮዛ እኛን ወጥመድ ውስጥ ትጥለናለች፣ ወጥመድ ውስጥ እንገባለን ትለዋለች። ታዲያ ዴቭም በሮዛ ወጥመድ የምንወድቅ ይመስልሻል? ሮዛን እኮ አንቺም እኔም ጠንቅቀን እናቃታለን ሲላትም ታዲያ ሔዋኔም ወደቅን እኮ ትለዋለች። ስለምን መውደቅ ስለምን መነሳት ነው የምታወሪው ይላታል። ታዲያ ገጠመኝ ስልኩ የዴቭ ስልክ ይጠራል። ዴቭም ሳያስጨርሳት ሔዋንን ልትነግረው ስትልም ስልክ ይደወልለትና አደጋ ደርሶበታል ይባላል ጓደኛው። ታዲያ ዴቭም አንቺ እዚህ ጋር ጠብቂኝ እኔ ልሂድ ይላታል። ሔዋኔም አብሬ ልሂድ ስትለው ነበር። ዴቭ ግን ፈቃደኛ አይደለም። አንቺ እዚህ ጋር ሆኜ እኔ ልሂድ በማለትም ወደ ሆስፒታል እንደሚሄድ ይነግራታል። ታዲያ ለባንቴሮም ሔዋኔ ነገርሽ ወይ ዛሬ የምስራች አለን ይላታል። አረ እኔ ያልነገርኩትም ትለዋለች። እና ምን አለሽ ሲላትም እኔ ልነግረው ፈቃደኛ በሆንም ነገር ግን አውርቼው ጨርሼ ሳላወራው በመካከል ጓደኛው ስልክ ደውሎለት ወደ ሆስፒታል ሄደ፣ ስለዚህ ያልነገርኩትም ትለዋለች። አሁን ምንድነው ማድረግ ያለብን? ስለዚህ ተበላን፣ ሮዛ ቀደመችን፣ እኛ ሳንቀድማት ከዛች ጉድ ሊሰማ ነው ጉዳችን እያለ ለሔዋኔ ይላታል ማለት ነው። ታዲያ ሔዋኔም በጣም ትፈራለች። ከዛም በኋላ ነበር ስልኩን ለመስረቅ የወሰኑት ማለት ነው።
ስልኩን ከሌባው ተቀብለውም ዛሬ አንተ ከማንኛውም ፖሊስ አምልጠሃል፣ ሌላ ጊዜው ተጠንቀቅ በማለት ልጁን ይሸኘዋል። ልጁን ከሸኘ በኋላ ስልኩንም ይዞ ይመጣና ለሔዋኔ ስልኩ እንደተሰረቀ ይነግራታል። ታዲያ ከሔዋኔ ጋር እያወሩ ሌላ ቦታ ፋይሉ ይኑር አይኑር በምን እርግጠኛ እንሆናለን እያለ ከሔዋኔ ጋር እያወሩ ሮዛ ትሰማለች። ታዲያ ሮዛም አዎ ሌላ ቦታ አለ ፋይሉ በማለት መጥታ ስልኳን ከበተሮ ላይ ነጥቃው ትገባለች። ያን ያልኳችሁን ያክል ብር እማታመጡ ከሆነ ጉዳችሁን ነው ማዝረጠርጠው ትያለች የምትዝትባቸዋለች። ታይ ባክሽ አውቀሽ ነው ምንም አታመጭም፣ ሌላ ቦታ ፋይሉ የለሽም ይላታል። ፋይሉ ሌላ ቦታ እንደሌለማ አሳያለሁ በተግባር ብላም በሩን ከፍታ ወደ ቤት ገባለች። ታዲያ ሔዋኔ በዛን ሰዓት በጣም ትጨነቃለች። የሆነ ነገርማ እርግጠኛ ሳትሆን እንደዚህ ልትለን አትችልም ትላለች። በሌላ በኩል ሔዋኔ ተክዛ ቁጭ ብላ ሉሊት የደብ እህት ማለት ነው በድንገት ከፍታ ትገባለች። ታዲያ በሀሳብ የተከዘችውና በጭንቀት ተውጣ ያለችው ሔዋኔም ትደነግጣለች። ሉሊትም ምንድን ነው ይቅርታ ማንኳኩቼ መግባት ነበረብኝ ትላለች። ታዲያ ሉሊትም የደብ ቤት ቁጭ ብላ ማውራት ትጀምራለች። እስኪ አንዳንድ ጥያቄ ልጠይቅሽ ፈቃደኛ ተሆንሽ ትላታለች። ታዲያ ሔዋኔም እንድጠይቃት ትገደዳለች፣ ትፈቅድላታለች። ታዲያ ሉሊትም እኔ ምልሽ ከወንድሜ ጋር መቼ ነው የምትጋቡት ትላታለች። ያን ጊዜም በጣም ትደነግጣለች። ታዲያ የደቤት ሉሊትም ምንድን ነው ያስደነገጠሽ? በጣም ጠይቂ ብለሽኛል እኮ በማለትም ይህን ቃልቻት በኋላም አይ እንደዚህ ልጠይቅሽ ነው ብለሽ መጠየቅ ነበረብሽ ትላለች ሔዋኔም ማለት ነው በድንጋጤ። ታዲያ እኔ እኮ በነገሮች እንደዚህ ወድቅ ያለው እንደዚህ የምታየት ምናምን እያለች ታስረዳታለች። በደንብም ግልጽ ሆነ ባታስረዳትም ችግሮች ሁሉ መፍትሄ ይኖራቸዋል፣ መፍትሄ የሌለው ችግር የለም፣ መፍትሄ እንፈልጋለን በማለትም ሉሊት ታጽናናታለች። ታዲያ በጣም በሀሳብ ስትከዝና ስትከፋም ትሄድና እቅፍ ታረጋታለች። በሌላ በኩል ደግሞ በአንታሮም ደብን አግኝቶ ለማውራት ይሞክራል። ታዲያ ደብም ስለሌላ ነገር ሲያወራ ባንታሮ ደግሞ ይሄ ሊነግረው ነበረ። ደብም በምን እንደሆነ የመጣሁት ለምን እንዳገኘ እንደፈለግኩ ታውቃለህ ሲለው ደብም ደግሞ አዋቃለሁ ቤት ቁጭ ስላልክ ስራ ስላልጀመርክ ለዛ ነው ይገባኛል ይላል። ታዲያ ደብም ያን ጊዜ እንዴት ይናገር እየተንቀጠቀጠ ነው። አይ ችግር የለውም ነገ ስራ ትጀምራለህ ከኔ ጋር እንሄዳለን ሲለውም እሺ ይላል። ሊነግር የሄደውን እንደገና ደብ ሌላ ነገር ሲያወራ ግን እኔ እኮ አንድ ነገር ልነግርህ ነበር ለዚህ አይደለም ይለዋል። ታዲያ ደብም ምንድን ነበር ልትነግረኝ ያሰብከው? ቆይ ይሄ ፊልድ ሄድኩት 2 ቀን ነው፣ ግን ሁላችሁም የሆነ ነገር ያመተው የሆነ የምነግርህ ነገር ነበረኝ፣ ያችም መታ የሆነ የምነግርህ ነገር ነበረ ትላላችሁ። እኔ የተለያችሁ 2 ቀን ነው፣ በ2 ቀን ውስጥ ምን ተፈጥሮ ነው ሲልም ታዲያ ባንታሮ ያን ጊዜ ደንግጦ ሀሳብ ይቀይርና ስለ ስራዬ ላወራህ ነበር ይለዋል። ታዲያ ይህን ካወሩ በኋላም ይለያያሉ። ደብም ሳይሰማ ባንታሮም ሳይነግረው ይለያያሉ ማለት ነው። ታዲያ በሌላ በኩል ሮዛ ማለት ነው። ታዲያ ሮዛ ስታስፈራራቸው በቃ ይህማ ሌላ ነገር ፋይል ቢኖራት ነው ይሄኛው ፎርማት ብናደርገውም ሌላ ቦታ ፋይል አስቀምጣለች ማለት ነው። የሆነ ነገር ባታስቀምጥማ እንደዚህ ልትፎክርና እንደዚህ ልትዝትብን አትችልም ትላለች። ታዲያ ባንታሮም ስለዚህ ምን እናደርግ ሲላት እኔ በቃ ተበድረኝ ቢሆን ያለኝን ነገር ቀስ ቀስ እያልኩ ትራንስፈር አረግላታለሁ። ስለዚህ ያው ብሩን ጉዳችን ከሚወጣና ጉድ ከምንሆን ከምንዋረድ ብሩን እሰጣታለሁ ቀስ እያልኩ በማለትም ለባንታሮ ትነግረዋለች ማለት ነው። ሔዋኔ በዚህ ተስማምተው ሮዛን ታገኛታለች። ሮዛና ሔዋን ቁጭ ብለው እያወሩ እያለ አሁን ግን ትክክለኛ የምትበየው ብር የላብሽ ውጤት አይደለም ትላታለች። የምንም ይሁን የምን አይመለከተኝ ትላለች። ታዲያ ደብ እየመጣ ነበርና ወደ ቤት እነሱ ማንም የለም ብለው በጣም ጮክ እያሉ ስለዚህ አሁን ብሩን ትከፍያለሽ ጉድሽ እንዳይወጣ እያለች ሮዛም እየጮከች ትናገራለች። ታዲያ ሔዋንም እሺ በቃ አንቺ የምፈልጊው ብርና ብርሽን ነው አይደል? ስለዚህ ምንም ነገር ፎቶም ሆነ ቪዲዮ ታጠፊልኛለሽ እየተባባሉም እያወሩ እያለ ደብ እያዳመጠ ነበረ። ስለምን ፎቶና ስለምን ቪዲዮ ነው የሚያወሩት? ስለዚህ አንዷ ብር ሰጪ አንዷ ደግሞ ደባቂ ሆነው እየተነጋገሩ ነው። የሆነ ነገርማ አለ ይላል። ታዲያ ሮዛም ጮክ እያለች ማለት ነው አሁን እኔ የምፈልገው ቪዲዮሽንም ሆነ ፎቶሽንም አጠፋልሻለሁ፣ ነገር ግን ከዛ ብሬን አንድ ባንድ ታስተላልፊያለሽ እየተባባሉ እያለ ከዛ እዚህ ላይ ድራማው ያበቃል ማለት ነው ትላለች ሮዛ። ታዲያ
ዴቭን በሩን ክፍት አድርጎ ምንም አበቃ የሚባል ነገር የለም፣ ስለምን ድራማ፣ ስለምን መሸፋፈን፣ ስለምን የእጅ ጉርሻ ነው የምታወሩት? ሁሉንም ነገር ሰምቻለሁ ይላቸዋል። ታዲያ ሮዛም ሔዋኔም በጣም ነበር የደነገጡት። እንግዲህ የዛሬው ቪዲዮ እዚህ ላይ ያበቃል። ታዲያ ቀጣይ ዴቭስ እና ሔዋኔ መጨረሻቸው ምን ይሆን የሚለውን አብረን ይዘንላችሁ የምንመጣ ይሆናል። ባንታሮስ ከቤት ይባረር የሆነ አብረን የምናይ ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።